ለምንድነው ንገሪኝ መልሽልኝ ይሁሉ ቅጣት ለምንድነው እሺ ለምንድነው ብዙ አዳዲስ መረጃዎችን አግኝተናል ሳምራዊት ከተለያዩ ወንዶች ጋር እንድትተኛ የተደረገ ምክንያቱም ሰውየው ገንዘብ ወዳድ ነው ስለዚህ ስራም በታማኝነት እየሰራው ነበር ኤልያስ የግል ሹፌር ጋ ድርጅት ማን ያስገባ ማለት ከሁለቱም ጋር ሰራተኛ ምናምን አይደለም እኔ የምሰራው እንደ ቤተሰብ ነው ማለት ኦኬ ቤት ትመላለሳለህ እሱ ጋር አዎ ሄዳለሁ ስራዬ ሹፍርና እኔ ሰራተኛ ነኝ እሱ አሰሪ ይልቻለ ያን አጋጣሚ እኔ ማለት ለራሴ ጥያቄ ነው አላቀ ከሳምራዊት ጋር ተኝተህ ታውቃለህ ሰው የምን ታረግ ነው እዚህ የመጣው አረ ቆይ ዘኪ ምን ያደርጋል አለቃ ጋር ተኝተህ ታውቃለህ ከሳምራዊት ጋር ምን አይነት ወሬ ነው የምታወራው ለዛም ካለቀ ሚስት እና ከሚስቱ ጋር ተኛ ብሎ ነው እንትን የሚለው ለምንድን ነው ሁሌ እዛ ቤት በምትመጣበት ሰዓት እሱ የሚወጣው አንተን ያስገባል እሱ ይወጣል የዚህ ሁሉ እስከዛሬ ግራ ገብቶ ነበር ነገር ግን ከጀርባ ያለሽው አንቺ እንደሆንሽ አሁን እየገባኝ ይሄን ሁሉ ሚስጥር ደብቄልሽ ይሄን ሁሉ ባያስኩልሽ ሁሌ ስለምታስፈራሪኝ ነው እንዴ ጭራሽ አሳልፈሽ ሰጠሽ ምንድነው ያወራ ያለው እኔና ሳምራዊትን የራቁት ቪዲዮ ይዛብናለች ምን ለኔም ለራሴ ጥያቄ ነው እንዴት እንደተፈጠረ አላውቀው ከሳምራዊት ጋር ተኝተሃል ማለት ነው ሳምራዊት እኔ ምንም አላውቀው ምንም ማውቀው ነገር የለም ባለቤቷንም ስጠይቀው እኔ ምንድነው እዚህ ቤት ሁሌ በተደጋጋሚ እኮ ሶፋ ላይ ራሴን እንደከም ያገኘዋል ብለዋል ለኔም ጥያቄ ነው ለምን የምታከብዱት አይ መርሱ ያለ እሷ ጋር ነው እሷ ትንገረ የፈለገው ጥያቄ ያስፈራራሹ ነው ብዙ ነገር የምታደርጊው ኤልያስ እንደፍሮ አላደረገው ካደረገው እንኳን አንቺ ነሽ ንገሪ ምንድነው ያደረገው ሳምራዊት ተረጋጋ ሳምራዊት ምንድነው በቃ ቅጣት ምንድነው እባብና ጥፋቴ ነው ይሁሉ ቅጣት አድርጌሽ ነው በዚህ ሁሉ መቀጥኝ ቆይልሽ ሳምራዊት ስለምንድነው አልፈልግም በቃ አይደለም እሱ ያመኝ እንደዚህ አታረጊኝም ነበር እንደዚህ አታረጊኝም ስለ ባለቤትሽ እኮ ነው እያወራን ያለ ነው ውጪ ብልሽ በግድ እንዴት ነው የቪዲዮ ማስረጃዎች እኮ ደርሰውናል አይደል እሱን ባለፈው አሳይቼሻለሁ ለምን ሆስፒታል አልተዋችሁኝ ቆይ ለምንድነው አንቺ እንደዚህ እንትነፋረጭ ወይ እንዳይወጣ ነው ስለሱ ጀርባም እያጠና ነው ከአቶ ኤልያስ ጋር ያላቸውን ግንኙነት በተጨማሪ እያንዳንዱ ነገር እያጣራ ነው እንኳን ሌላ ነገር ሊያሴር ሰው ራሱ ቀና ብሎ ሰላም የማይል ሰው ነው ለምን አፍቅሬውን ያገባሁት ወድጄውን ያገባሁት እምናምንሽ መስሎሽ ነው ያንቺ እውነት እንዳይወጣ ከዛ በተረፈ ግን የምታደርጋችሁን እያንዳንዱን ነገር አውቃለሁ እንደወጣልሽ ነው የምትፈልጊው ከዚህ ቤት እንደወጣ ነው የምትፈልጊው አይደለም አልፈልግም እኮ ነው ይወጣልው እኔ ነይ ስላልሽኝ እኮ ነው የመጣው ሲጀምሪ አልፈልግም በቃ አትያዙኝ እንድትራቡኝ አልፈልግም ቆይ አልፈልግም ማንም የላትም ብላችሁ ነው በቃ ልቀቂኝ ኤልያስ ማለት በጣም ገንዘብን የሚወድ አይነት ሰው ነው እና ገንዘብን ለማግኘት ምንም እስከ ጥግ ድረስ መሄድ የሚችል አይነት ሰው ታውቃለህ ምን ነው ተርበተበትሽ አረ እያደረገች ያለችው እሷ ክብሯን የሚነካም ቢሆን እሱን ላለማጣት ነው እያደረገች ያለችው ተረጋጊ እርጉዝ ነሽ እኮ ቦነስ ተረጋጊ በኔ ነው የምትሞቺው እሺ ለምንድነው ሲጀመር ሳንቀርጸው ልክ እኮ ነው ስላልነገራችሁት ነው ነይ አይደለም ባለፈው እንዴት እንዳደረገሽ አይተሻል አይደለ ኦኬ ታውቃለሽ ያንዳንዱን ነገር ምን ማለት ነው በደንብ ነው ማውቀው እንዴ ጓደኛ አይደለች እንዴ ስለ ባሏ የምታውቂው ነገር አለ ማለት እንግዲህ ጓደኛዋ ከሆንሽ ብዙ ነገር አብራችሁ የምታወሩ ከሆነ ግሩማ ያለው እንግዲህ ተመልሼ መጥቻለሁ በባለፈው ቪዲዮቻችን እያያችሁ እንደሆነ የሳምራዊትን ጉዳይ ይዘን ነበር ብዙ አዳዲስ መረጃዎችን አግኝተናል እንግዲህ በባለፈው እንዳያችሁ ሳምራዊት ጋር ሁለቱ ተመካክረው እንግዲህ ጓደኛዋ በነገረችን መሰረት ሄለን ባሳየችን ማስረጃዎች መሰረት ሁለቱ ተመካክረው አቶ ኤልያስና ሳምራዊት ባልና ሚስቶቹ ተመካክረው እንግዲህ ሳምራዊት ከተለያዩ ወንዶች ጋር እንድትተኛ የተደረገ ምክንያቱም ሰውየው ገንዘብ ወዳድ ነው ብዙ ነገሮችን ማድረግ ይፈልጋል ምክንያቱም ለገንዘብ ትልቅ ፍቅር አለው ምክንያቱም በልጅነቱም በገንዘብ እጦት ያደገ ሰው ገንዘብን ሲያፈቅር የነበረ ሰው ስለነበረ ወደ ኋላ ላይ ገንዘብን በደንብ የማግኘት ነገሩ ከፍ ያለ ስለመጣ ሰውዬ ጭራሽ እሷም ስለምትወደው እሷም ብዙ ነገር የፈለገውን ነገር ታደርግለት ስለምትችል በቃ ብዙ ነገሮችን ያዘዛትን እያንዳንዱ ነገር ማድረግ የምትችል አይነት ሴት ስለሆነች ይሄንን ነገር ልታደርግ የቻለችው ምክንያት የገንዘብ ፍቅር ስላለውና እሱ ያስገድዳት እንደሆነ ብዙ ወንዶችንም እዛ ቤት ይዞ ሲመጣ እንደነበረ ነገራን እንግዲህ በጣም ሲመላለስ የነበረውን አንዱን ግለሰብ እስኪ እሱን ልጥራላችሁ ምክንያቱም እኛም ልናምናት አልቻልንም ካሉን ኤቪደንሶች ስንሰማቸው ከነበሩት መረጃዎች የተነሳ ይሄ ነገር እኛን ሊያሳምነን አልቻለም ምክንያቱም እዛ ቤት ሰው ገባ ማለት እዛ ቤት ሰው አየን ማለት ጀስት የሆነ ነገር ሀብት ሆኗል ብለን አይደለም ምክንያቱም ሰው ማንኛውም ሰው ሊገባ ይችላል ጓደኞቹ ይዞ ሊመጣል ይሄ ሰውዬ ስለዚህ ያንን ነገር ለማጣራት የሚረዳን ደግሞ በተደጋጋሚ ሲመላለስ የነበረውን ሰውዬ ልጥራላችሁ አለችን
እሺ ብለን እንግዲህ በሰዓቱ ደውላለት ነበር። ነገር ግን እሱ ስራ ላይ ነኝ እንዳጋጣሚ አይመቸኝና ነገ ነው ልመጣ የምችለው የሚል ነገር ሰጥቷታልና ትላንትና ነው ይሄ ሁሉ ነገር ሲከሰት የነበረው። እንግዲህ ዛሬ ደግሞ ያው ደውላለን ቤት እንደመጣ እና ቁጭ ብሎ እየጠበቀ እንደሆነ እኛም እንግዲህ ስለሱ ጀርባ ለማጣራት በቂ ጊዜ ሰጥቶናል። ምክንያቱም የአንድ ቀን ጋፕ ስለሱ ጀርባ ብዙ ነገር ለማጥራት በቂ ባይሆንም ያው የተወሰነ ግን መረጃዎችን ሰብስበናል ስለሱ ጀርባ የሚገልጹ። ስለዚህ እስኪ ወደ ቤት እንሂድና ያው እሱም እየጠበቀ ነው። ብዙ አይ ቲንክ የሆነ ነገር ነግረዋለች ይመስለኛል። ያው በስራ ጉዳይም ብላኛ ሸጉደን ያለውን ነገር በጥበብ ተጠቅመን ለማውጣት እንሞክራለን። እስኪ ሳምራዊትን የሚረዳትም ነገር ሊሆን ይችላል፣ የተደበቀ ነገርም ሊያወጣ ይችላል። ይሄ ጉዳይ ዛሬ ምን ጉድ እንሰማ ይሆን የሚለው ነገር እንግዲህ የሳምራዊት ታሪክ በየቀኑ የተለያዩ አዳዲስ ነገሮችን ይዞ እየመጣ ይገኛል። እንግዲህ ነገሮቹ ተስተካክለው መስመር የሚይዙበትን እንግዲህ እንፈልጋለን። እስኪ ያለው ነገር አብረን እኔ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ለወዳጅ ለዘመድ አጋሩ እንላለን። አብራችሁን ቆዩ። እሺ ሰላም፣ እንዴት ነሽ? እሺ ሰላም ነው። እንዴት ነህ ዘካሪያስ? ሰላም እንዴት ነህ? አለን እግዚአብሔር ይመስገን። ያው ብዙ ነገር አውርተናል ከሷ ጋርና ካሜራው አይ ኖርማል ነው። ያው ለስራ ኢንተርቪው ነው። ለስራ ጉዳይ አይደለ? ለበዛው አዎ ኢንተርቪው ነውና ስላንተም እንግዲህ እኛ እንደነገርኩ ያው እሷ አይ ቲንክ የነገረችኝ ይመስለኛል። አዲስ ድርጅት ነው ለስራ እንደፈለጋችሁ አዲስ ድርጅት ያቋቋምኩኝ ነውና ለዛ ድርጅት ደግሞ ልምድ ያላቸውን ሰራተኞች ብዙ የሰሩ በጣም ጎበዝ የሆኑ ከዚህ በፊት ከሰሩበት ድርጅት ብዙ ነገሮችን ነው እንግዲህ ኢቭን ከዚህ በፊት የሰሩበትን ድርጅት ሄደን ድረስ አንዳንዴ የምናጣራበት መንገዶች አሉ። ምክንያቱም አዲስ ድርጅት ነውና የመጀመሪያም ድርጅቴ ስለሆነ አሁን ኤችአር ሞኝ ሁሉንም ማናጀር ሞኝ እየሰራ ያሉት እኔ ነኝ። የራሴ ድርጅት ነው ለመክፈት ያሰብኩትና ያው መክሰርም አልፈለኩኝ። የመጀመሪያ ድርጅቴ ቆንጆ ጥሩ የሆኑ ሰራተኞችን ነው ማሰራት የፈለኩትና ስለነሱ ባክግራውንድ ማወቅ ፈልጋለሁ። እንደዚህ አሳቻ ሰዓትም ካሜራም ይዤ የመጣሁት ምክንያት ያው ስላንተ ትክክለኛ መረጃ ላገኝ የምችለው አሳቻ ሰዓት ጠብቄ እንጂ አንተ ተዘጋጅተህ አንተ ሬዲ ሆነ ከምታወራኝ ይልቅ ሳትዘጋጅ የሆነው ትክክለኛ ማንነትን አገኝበታለሁ ብዬ ነው። እና እስኪ ስለ ስራ ስላለው ነገር ከዚህ በፊት የምትሰራበትን መስሪያ ቤት እንግዲህ አውቃለሁ። እሷ ያው ዝምድና አለን እኔና እሷና አንተን ሪኮሜንድ አድርጋኝ ነው። ጎበዝ ሹፌር ነው፣ ከዚህ በፊት ታማኝ ነው፣ ብዙ ነገር ነገረኛለችና እስኪ ስለ ስራ እስኪ ንገረኝ። ከዚህ በፊት የሰራባቸውን መንገዶች ከማን ጋር ስትሰራ እንደነበር ምናምን ያለው ነገር ንገረኝ። ያው እኔ አንድ ድርጅት ብቻ ነው የሰራሁት እኮ። ስለዚህ ስራም በታማኝነት እየሰራው ነበረ። ስራዬንም እየሰራው ቆየሁ። ያው አሁን ላይ ነው ስራ የፈታው እንጂ ስራ ላይ ነው ቆየሁት። ከዚህ እንደውም አንድ ድርጅት ብቻ እንጂ ከዛ ውጭ አልሰራም። የአቶ ኤልያስ ድርጅት ጋር ነው? አዎ ከኤልያስ ጋር ስንሰራ ነበር። የማን ሹፌር ነበር? ማለት ምን አይነት ሹፌርና ነበር እዛ ስትሰራ ነበር? ያው ድርጅት ውስጥ ነው ማገለግለው በሹፌር ነው። ድርጅቱ የሰራተኛ ማመላለስ ሊሆን ይችላል ብቻ የተገኘው ላይክ ሙር ደግሞ ከአቶ ኤልያስ ጋር እንመላለሳለን። ለሱ ሙር ይሁን እንጂ እኔ ድርጅቱ ውስጥ ያለ ሰው ሁሉ አገለግላለሁ። ሰርቪስ ለሁሉም እሰጣለሁ። ማለት ለሱ ለብቻ እንግዲህ እንደሰማሁት ከሆነ እንደውም ከድርጅቱ ሰራተኛ የአቶ ኤልያስ የግል ሹፌር ነው ብዙ ሰው የሚያውቀውና ይሄ ነገር እንዴት ነው? አይ እውነት ነው። ከሱ ጋር ነው ሙር ገና አሁን ሰራተኛ የሚመሽባቸው መንገላቸው ግን ሰርቪስ አልሰጥም አይደለም። ለሱ ይሁን እንጂ ሰርቪስ ሰጣቸዋለሁ። ግን ሙር እሱ ጋር ነው የሚሰራው። ማለት ያው እንደሰማሁት እንግዲህ ለረጅም ዓመት ስራ እንዳልነበረ ለረጅም ጊዜ ሰምቻለሁ። ያው እንግዲህ ስላንተ ጀርባ የተወሰኑ ነገሮችን ለማጣራት ሞክሬያለሁና ለረጅም ዓመት ስራ አልነበረህም። በጣም ለረጅም ጊዜ በቃ በጣም እንግዲህ ለማይታወቅ ቁጥር የሌለው በጣም ዓመት እንግዲህ ስራ እንዳልነበረ ከዛ እንዳጋጣሚ ይሄንን ስራ እንዳገኘ እዛ ድርጅት ማን ያስገባ? እዛው እሱ ነው። ከሱ ጋር እንተዋወቃለን። ጓደኛዬም ነው ማለት እንደቤተሰብ ነው። እሱ ከሱ ጋር እንግባባ ነበር። እሱም እዛው ሚስቱም ስለሆነች የባለቤቱ ልጅ ሚስቱ ነች እና ከዛ እሱም ከሱ ጋርም ስለምንግባባ እስኪ እንደውም የተመረኩበት በማኔጅመንት ነበር የተመረኩት። ግን ከዛ በቃ ውስጥ አሁን ያለው ስራ ክፍት ስራ ምንድነው
ሪከመንድ አድርገኝ እስኪ ምናምን አልኩት። በዛ ታይም ደግሞ እንዴ ስለዚህ ፐርሰናል የኔ ሹፌር ለምን አትሆንም ምናምን አለኝ። ኦኬ ደስ ይለኛል እንዴ ማንዳም ጸዴ ነው ካንተ ጋርም እኮ ሙር ያቀራርበናል አልኩት። እሱም በሹፌርነት ቀጠረኝ። እኔም እየሰራው ነው እንግዲህ ትገኛለህ። እንግዲህ ጥሩ እንደሰራህ ነው። አቶ ወይዘሮ ሳምራዊት የምትባል ግለሰብ ታውቃለህ? አዎ ሚስቱ ነች፣ ባለቤቱ ነች። እዛ ድርጅት እንዴት ነው ማለት እዛ ድርጅት ነው የምትሰራው? እሷም ምን አይነት ስራ ነው የምትሰራው እዛ ድርጅት? ያ ኤችአር ነች እሱ በኤችአር እንደስተውም እየሰራች ነው። ኖርማል ነው፣ ተጋግዘው ነው የሚሰሩት። እንደውም ባልና ሚስቶቹ በጣም ፍቅር ያላቸው ሰዎች ናቸው። ምን ያህል ቀረቤት አለ ከነሱ ጋር? ምን ያህል ልበልህ ማለት ከሁለቱም ጋር ሰራተኛ ምናምን አይደለም የሚሰሩ እንደ ቤተሰብ ነው በቃ ማለት ኖርማል ነው። በቃ ቤት ይሄዳሉ ሁሉ የበሉትን ይበላሉ፣ የጠጡትን ይጠጣሉ። ስለዚህ ጀስት ስራ ሲሄድ ስራ እንሄዳለን፣ ሲመጣም ይጀማ አብሬው ይሆናል። እሱ ቤትም እየሄድኩ ምናምን ሪላክስ አድርጌ እመለሳለሁ። ማለት ኦኬ ቤት ትመላለሳለህ እሱ ጋር? አዎ እሄዳለሁ። ስለ እንደዚህ አሁን እንግዲህ ስራ አለ እንደሰማሁት ኦፊስ አወር ነው አብዛኛው ስራ። ጠዋት 2 ሰዓት ገብታ 11 ሰዓት ከሰኞ እስከ ቅዳሜም ስራ እንዳለ ነውና በምን ሰዓት ነው ቤት የምትሄደው? ማለት ስራዬ ሹፍርና አሁን ውስጥ ኦፊሰር አይደለሁም። ኦፊስ ላይ የሚሰራው ላይ ካውን ኮምፒውተር ላይ ምን ላይ ምናምን ማድረገው ነገር የለም። ገብቷል? እሱ ጀስት እሱ ፍቃድ ከሰጠኝ ናኒ ዲስክ ብሎ እንዴ መቀጠሪያም እኮ ለሱ ነበር ሹፍር ነኝ። ላይክ ሰርቪሱን እኔ በራሴ ዝም ብዬ ሰርቪስ ስለምሰጣቸው እንጂ እኮ ስቀጠር እኮ እሱ ሹፌር ነው። እሱ ቤት መሄድ ቢፈልግም እንኳን የሆነ ሪላክስ አድርገን እንውጣ ቢል እንኳን ቤት እንኳን ባይሆን የሆነ ሆቴል ይሆናል ላይክ የሆነ ቦታም ቢሆን መሄድ መብታችን ነው። ገብቷል? እኔ ሹፍር ነኝ ለሱ ነው። አይደለም ቤት የትም ቦታ ብንሄድ ኖርማል ነው ብዬ ነው የማስበው። ስለዚህ ቤት መመላለስ ኖርማል ነው ለኔ። ያው ማለት ጀስት እንደ ቤተሰብ ነው። ቆይ እዛ ቤት እንግዲህ ማለት ከስራ ውጪ እንደነገርከኝ በጣም ትቀራረባለህ። ከሁለቱም ጋር ነው የምትቀራረበው? ከሳምራዊትም ከአቶ ኤልያስም ጋር? አይ ከሳምራዊት ጋር እንኳን ያህል አይደለም ማለት እንከባበራለን እንጂ ያን ያህል አይደለም። ስለዚህ ከሷ ጋር እንደዚህ አሁን እሷ ለምሳሌ ብለህ ኤልያስ ከሌለ ቤት እኔ ራሳውን ቤት እንደጠርታኝ ምናምን አልሄድም። እሱ ካለ ግን እንሄዳለን። ተገኘን በልተንም ሆነ ጠጥተንም ሆነ ተጫውተንም ሆነ እንወጣለን እንጂ የከሷ ጋር ያን ያህል አይደለም። ስለ ግን ሌላ ነገር ኖሮብን ወይ ግጭት ምናምን ኖሮብን አይደለም። ብቻ ጀስት ከሱ ጋር ስለምንግባባ ብቻ። አንድ መስሪያ ቤት ነው እንትን የምትውልታል። እሷም እዛ መስሪያ ቤት ነች፣ አንተም ደግሞ እዛ መስሪያ ቤት ሹፌር ነህ። ለአቶ ኤልያስ ብታገለግልም ለአቶ ኤልያስ ፕራይቬት ሹፌር ብትሆን ግን እዛው መስሪያ ቤት ነው እየሰራህ ያለው አይደል እንዴ? አሁን ግን እኔ ያልገባኝ ነገር ላይክ ስለኔ ኤክስፒሪየንስ ወይ ደግሞ ሲቪ ነው የምትፈልገው? አዎ እሱማ ሲቪ ነው ፈልገው። ዲቴል ስለኔ ሪል ላይፍ ወይ ደግሞ ፕራይቬት ላይፍ እየጠየከኝ ነው እንዴ? አዎ የሚመለከተን ጠይቀኛ ማለት ኤችአር ነህ እኮ ብለኛል ራስህ። ግን ኤችአር ደግሞ ስለኔ ፕራይቬት ላይፍ ሳይሆን ላይክ ይሄን ያለ ኤክስፒሪየንስ አለ ወይ ከሰው ጋር ተግባቡት ወይ ደግሞ ሲቪስ የታለ ምናምን ነው መጠየቅ ያለብህ እኮ። አሁን ይኸውልህ ከሷ ጋር ያለ ግንኙነት እዚህም እኮ ኤችአር አለ አይደል? እዛ እሷ ኤችአር ነች፣ ስራ አስኪያጅም እንደሆነች ነው የማውቀው። እዛም እሷ አለች አይደል? እዛ እዚህም ደግሞ ተመሳሳይ እኔ ያለው ገባህ? እኔ እዚህ ጋር ስራ አስኪያጅም ነኝ ኤችአርም ነኝ። ስለዚህ ከሷ ጋር ያሳለፍካቸው ነገሮች ማወቅ እፈልጋለሁ። ከኔ ጋርም በምን መልኩ ልንቀጥል እንደምንችል ማወቅ ስለምፈልግ ማለት ይሄን ያህል ለዚህ ነው ብዬ አልነግርህም። ስለ ስራችን አይደለም እየጠየቅኛለሁ አንተ እኮ ስለ ስራችን ስለ ኮንታክትና ስለ ስራ እኮ ስራ ላይ እኮ ከማንም ጋር ኮንታክት ታደርጋለህ አይደል? ስራ ላይ ያሉ አብሮ የሚሰሩትን ሰዎች ጋር ግንኙነት ከሌለ አብሮ ከሚሰሩ ሰዎች ጋር ያለ ጥሩ ነገር ከሌለ እዛም የለቀቀበት ሲጀምር ለምንድን ነው የወጣው ከዛ አንተ? እሺ እኔ ልንገርህ መጀመሪያ እኔ ስለምታገለግለው ወይ ደግሞ ሾፌርና ስለምታገለግለው ሰውዬ አውራ ካልከኝ እኮ ላውራለህ። ግን ሌላ ስለ እነሱ ቤተሰብ ስለ እነሱ ኑሩ ምናምን እኔ የማውቀው ነገር የለም። ስለዛም የመጠየቅ መብቱም ያለህ አይመስለኝም። ገብቶሃል? አሁን መጠየቅ ካለ አንተ ስለ እኔ ኤክስፒሪየንስ ወይ ደግሞ ስለ እኔ በምፈልግበት መንገድ ከሆነ እፈልገዋለሁ። ግን ደግሞ እንደዚህ ዘመ ብሎ ሌላ ጥያቄ ከሆነ ነው ያልፈልገው። ያው ሌላ ጥያቄ አይደለም እየጠየቅኩ ያለሁት ነው እያልኩ ያለሁት። አይ ዶንት ኖ ምናልባት እዛ ድርጅት ስትቀጠር ምናልባት ይሄን ጥያቄ የመጀመሪያ ስራ ነው እንደነገርከኝ አይደል? እዛ ድርጅት ስትቀጠር እንደዚህ አይነት ጥያቄዎች ላይ ጠይቁ ይችላሉ። ነገር ግን እኔ የድርጅቴ መስፈርት ነው ገባህ አይደል? እኔ እዚህ ጋር ስጠይቅ ከዚህ በፊት
ኢቭን ከለቤተሰቦችም ጋር ያለህን ግንኙነት ልጠይቅ ይችላል። ምክንያቱም እዚህ ጋር እንደ ስራ ብቻ አይደለም እንደ ቤተሰብ ነህ። በቃ ስለ ሰው ህይወት ግን አትጠይቂ። በቃ ስለ እኔ ቤተሰብ ማወቅ ከፈለግ ስለ ሰው ህይወት እኮ አይደለም የጠየቅኩ ያሉት ነገር ግን ከእንትና ጋር ከሳምራዊት ጋር ብዙ ግንኙነት የለንም እያልከኝ ነው። ይሄንን ነገር ማወቅ ፈልግ እስኪ ለምን? እሺ ምን ነው ማለት ስለ ሳምራዊት ምን ነው ማወቅ የፈለግከው አንተ? ማለት ከሳምራዊት ጋር ያላችሁን ግንኙነት በቃ እኔ ሰራተኛ ነኝ፣ እሷ አሰሪ ነች። አለቀ። ማሰሪ ነች ማለት የአቶ ኤልያስን ባለቤት ነች። ከአሰሪነት በተጨማሪ አቶ ኤልያስ ባለቤት ነች። አቶ ኤልያስ ጋር ደግሞ ጓደኛህም ነው ጭራሽ ገባር የሚስትህ ጓደኛ። አሁን አንተ ኤችአር እንኳን አሁን አንተ ድርጅት ላይ ነው የሆነ ሰንበዲ ግን ሰራተኛ ነበርክ። ሰራተኛ ስትሆን የምታገለግለውን ሰው ነው እንጂ የምትሰራው ስለሱ ፋሚሊ ማጣራት ትሄዳለህ እንዴ? አትሄድም እኮ ስለ ፋሚሊ እኮ አጣራልም እያልኩ ያለሁት ነገር ግን የሱ ቤተሰብ እኮ የፋሚሊ ነው። ሚስቱ እኮ ፋሚሊ ነች። ፋሚሊ ብቻ ይኸው ለአንተ ነው እኮ እያልኩ ያለሁት ገባህ አይደል እንዴ? እሺ እቺ ሳምራዊት የምትባለው ግለሰብ ቤትም አቶ ኤልያስ ባለቤት ነች፣ ያንተ ጓደኛ ባለቤት፣ ስራ ቦታም ደግሞ አለቃህ ነች ነው እያልኩ ያለሁት ገባህ እንጂ ቤተሰብ ግባ ወይም የቤት ውስጥ ጉዳይ ግባ አይደለም እያልኩ ያለሁት። ተረዳኸኝ አይደለ? በዛ አንግል ይኸው እና ቆይ ከሳምራዊት ጋር እንደዚህ የማትግባቡበት ምክንያት ምንድነው? እንደ መስሪያ ቤትም ስሰማ እሷም ስትነግረኝ ከሳምራዊት ጋር ብዙ አይግባቡም ብለኛለች። አንግባባም እንጂ አንጣላም። አንግባባም ማለት እንጣላለን ማለት አይደለም። ግን ሰሪና ክብር ይሰራለው። እሷ የምታዘኝ ከሆነ ታዘኛለች እንጂ ከዛ ውጪ የሚያገናኘን ወይ የሰደበችኝ ወይ አንቋሽሽችኝ ያን ያህል ነገር የለም። ምን ይገይ ደረሰብኝ ነገር የለም። ቤታቸው እኮ ግን ትሄዳለህ። እሄዳለሁ ግን ደግሞ ቤታቸው ቢሄድም እንዳውም የሚገርምህ ቤታቸው ሲሄድ ብዙ ጊዜ እሷን አላገኛትም። ማለት ከሱ ጋር የምንሄደው እሱ ራሷ በቃ አቅርቡ ምንበላ ከሆነ እንኳን በልተን እንውጣለን። ወይ ደግሞ ሰራተኛው ነበረች የቤት ሰራተኛ እሷም ታቀራርብልናለች እንጂ ብዙ ጊዜ እሷን አላገኛትም። ሚስቱን ሳምራዊትን ማለት ነው። ከሱ ጋር ነው ያን ያህልም እሷና እኔን የሚያገናኘን ነገር የለም ማለት። ቆይ እንዴት አትገናኙም? ቤቱ የሁለቱም አይደል እንዴ? ነው ግን ብዙ ጊዜ እንዳጋጣሚ ይሁን አላገኛትም። እኔ ስገባ አላገኛትም ማለት በጣም ብዙ ጊዜ እንደምትሄድ ነው ተነገረኝ። እሄዳለሁ አልዋሽም። ገና አላገኛትም። የት ትሄዳለች? አንተ ስትመጣ ትደብቃለች ወይስ አሁን ላይክ ስራ ስለምትውል ደክሟት ሊሆን ይችላል፣ አርፋም ሊሆን ይችላል እኮ ገብቷል። ወይ ደግሞ ማውራት የማትችልበት መንገድ ሊሆን ይችላል፣ እንደዛ ሊሆን ይችላል እንጂ ሁሌ የለችም ማለት አይደለም ከቤት። ግን እኔ አላገኛትም እንጂ እኮ አሁን እኔ ሲሄድ እሷን መተኛ ክላስ ተኝታ ሊሆን ይችላል፣ አርፋ ሊሆን ይችላል። ግን እኔ እዛ አልገባም። ሜቢ ልትኖር ትችላለች እንጂ በዛ ልክ ነው ማለት። ብዙ ጊዜ የምትመጣ ከሆነ ይሄ ነገር አጋጣሚ አይደለም። ምክንያቱም አንዴ ሁለቴ ስትመጣ ላትገኝ ትችላለች ወይ ስራ ልትሆን ትችላለች። እሺ ነገር ግን አንተ እዛ ቤት በምትመላለስበት ጊዜ ሴትዮ ከሌለች ወይ ትፈራሃለች ወይ ትጠላሃለች። እንግዲህ እሱን አላማ ወይ የሆነ ነገር አለ ማለት ነው። ምናልባት የኔና የኤልያስን ኮኔክሽን የማትፈልገው ከሆነ አላቅም። ግን ስራ ቦታም ከሷ ጋር ማለት ያን ያለ ሪሌሽን የለንም። በቃ እንደዚህ ስራ ካዘዘችኝም ታዘኛለች እንጂ ያን ያህል እኔና እሷ ተቀራርበን እንደዚህ ተሳስቀን ተጫውተን ምናምን የምናሳልፈው ጊዜ አንድም ቀንም የለም። ላይክ እንደማንግባባ እኔም እንደ እውነቱ ንገረኝ ካልከኝ አንደኛ የጓደኛዬ ባለቤት ነች። የእሷ መጥፎ ነገር ማለት ማውራት አልፈልግም እንጂ አትመችኝ ማለት አትመችኝ ስለ ያን ያህል በቃ ታውቃለህ፣ ልትግባባው የምትፈልገው ሰው አለ። ያቺ ሰው አይደለችም። ልትግባብተህ የሆነ የምታወራው ነገር ሰው አይደለችም። እኔ ላውራት አልፈልግም። ገብቷል። ይሆናል አይደል ምስጢር የምታከፍለው እንደ ሰራተኛም እንዳሰሪም ሆነ የምታወራው ነገር ሐሳብን የምታዋየው ሰው አይደለችም። እሱን ስለምወደው ነው ቤት የምሄደው እንጂ እሷ ያቺ ሰው አይደለችም። ያን ያህል አንግባባ ማለት ይሄን ያህል እንጃ ትንሽ ግራ ይገባል ማለት ይመጣል ብልሽኛል እዛ ቤት አይደል አልወዳትም እያለ ነው። ስለዚህ ከነገርሽኝ ጋር ተቃራኒ ሆነ ማለት ነው። ማለት እሷም ብላ ነበር ነው። አይ ችግር የለም። አይ እዚህ ነው እያወራን ያለ ነው። ችግር የለም። ካንተ ጋር የሚገናኝ ጉዳይ አይደለም። እሺ አሁን ኢንተርቪውን ጨረስክ መሰለኝ አይደል? አይ እኔ አሁን ትንሽ ግራ ይገባኝ ከአሰሪህ ጋር ከሳትዋደድ ጀመር የወጣበት ምክንያት ያ መሰለኝ አይደል? ምኑ? ከሳምራዊት ጋር እሷን ስለማትወዳት ወይም ከሷ ጋር ስለማትስማሙ ነው የወጣኸው? ስለኔ ዘመብዬም በራሲ ነው እንጂ ያን ያህል እሷ ውጣ አላለችኝም እኮ። እሷ ውጣ እዚህ እንዳሰራር አለችኝ። በራሲ መንገድ ወጣ እንጂ ከሷ ጋር ተጣልተን ምናምን ተጋጭተን አይደለም የወጣሁት። ስለ ከአቶ ኤልያስ ጋር ነው የምሰራው። አቶ ኤልያስ ማለት የወይዘሮ ሳምራዊት ባለቤት ነው አይደል? ስለዚህ ከሱ ጋር በምትገናኝበት ጊዜ እሷ ልትኖር ትችላለች። ቤት ኦልሬዲ ህይወታቸው አንድ አይነት ህይወት ስለሆነ ማለት ነው። ሁለቱ የሚኖሩት ተመሳሳይ ነው፣ አንድ ላይ ነው የሚኖሩት። ለዛም ነው ነገርኩ እኮ ማለት እሷ እኔና እሷ ያን ያህል አንግባባም፣ አንቀራረብም። ሜቢ እኔ ስመጣ ወይ አቃም ቢሆን ዞር ልትል ትችላለች። ማንገናኝበት ቤት ማንገናኝበት ኬዝ ሜቢ እሱ ሊሆንም ይችላል። ገብቷል። እሷ የማትፈልግ ከሆነ
አይ በቃ እስኪ ውጡ ብላ ወደ አንዱ ልትሄድም ትችላለች። ሰው በዛ ልክ ነው። እኔና እሷ ምን የምናወራው ነገር የለም። ያገናኘን እኮ ያን ያህል የሚያጨቃጭቅ ነገር የለም። ግን ዝም ብሉ ሰውን አይተህ የምትወደው አይተህ የምትጠላው ነገር አለ። እንደዛ ዝም ብዬ አይቻት አትመችኝ። የማትመችኝ ሰው ነች። በቃ አትመችም አይደል? ታዲያ ለምን ነው ብቻህን የምትሄደው? አቶ ኤልያስ በማይኖርበት ጊዜ እዛ ቤት ትመላለሳለህ አይደል? ብቻዬን አልሄድም። ሲጀምር ከእሷ ጋር ምን ኖር እንዲህ እሷ በሌለችበት የት እሄዳለሁ? አልሄድም። እሷ እዚህ ጋር እኮ ማለት ግልጹን ብትነግረው ችግር የለውም ኢንተርቪው አይደል እንዴ? ስለዚህ ከዚህ በላይ እንዴ ሲጀመር ኢንተርቪው ራሱ እኮ እኔ እንጃ ማለት አንቺን አክብሬ ነው እንጂ እኔ ግራ ገባኝ። ጥያቄው ራሱ ግራ የሚያጋባ ጥያቄ ነው የጠየቅኩህ ያለው ከስራው ጋር የሚገናኝ ነገር ነው የጠየቅኝ ያለው እኮ ከስራ የሚሄድ ጋር አይደለም። ያው ለገባህ ከአቶ ኤልያስ ጋር የነበረህን አይነት ኮኔክሽን ከኔ ጋር እንዲኖር ስለምፈልግ ነው። ከአቶ ኤልያስ ጋር ቤተሰብ ናችሁ ጭራሽ አይደለ? ቤተሰብ ስትሆን ደግሞ ለስራው ቅልጥፍናም ለምንም አሪፍ ነው። ገባህ? እኔም ከዛ በዛ አንግል ነው እኔ የአቶ ኤልያስን ቦታ እንድተካ ስለፈለግኩኝ ነው። ግን የአቶ ኤልያስን ቦታ ለመተካት እኮ እኔን ማወቅ እንጂ እኔ ያል ዲቴል የኔን ዙሪያ ማወቅ አይደለም እንዴ? አንተን ማወቅ እኮ እሱ በሌለ ጊዜ እኮ ቤት ትመጣ ነበር። ማች እኔ እሱ በሌለበት አይ ትመጣ ነበር። ማን ጋር? እሷ ጋር። አንዳንዴ ደግሞ አቶ ኤልያስ አስገብቶ እሱ የሚወጣበት ጊዜ ምናልባት ልንገርህ፣ አሁን ለምሳሌ እሱ ቤት አለ ብዬ ገብቼ ልወጣ እችላለሁ። እሱ ቤት ስገባ ከሌለ አይ በቃ ከሌለ እሱን ፈልጌ ነበር ኤልያስን ፈልጌ ነው ብዬ ወጥቼ ልሄድ እና ታዲያ በትንሽ ደቂቃ ማለት ገባ አየህ 1 ደቂቃ 2 ደቂቃ በዛ በኩል ነው ልትመለስ የምትችለው እንጂ ያን ያክል ሰዓት ቆይቶ መመለሱ ምንድነው? እሺ በቃ ይሄው አልገባኝም እኮ ቆይ አይ ዘኪ አይ እውነታውን እኮ ነው እያወራን ያለ ነው። እዚህ ጋር ምንም እንደባበቅበት ነገር የለም። ስለዚህ እሷ አስገብቷችሁ ቤት ለምንድን ነው ሌላ አላማዳችሁ እንዴ? ምንም ሌላ አላማ አይደለም። እኔ በቃ ጀስት ለስራ ነው እየጠየቅኩ ያለሁት። አይመስልም እኮ እኔ አልመሰለኝም እውነት። እሺ ይኸውልህ አቶ ኤልያስ ለምንድን ነው እያስገባህ አንተን ከዛ ቤት እሱ የሚወጣው? አንተን ያስገባሃል ከዛ እሱ ይወጣል። ምንድን ነው ምክንያት? ምን እያወራህ ማለት እንደነገርኩኝ ሆነ ትገባላችሁ አብራችሁ ምሳም በልታችሁ የሆነ ነገር እንትለለ ተወጣላችሁ። ጥያቄ እኮ ነው መቼም አንተ የሚጎዳ ነገር አላደርኩም አይደል? ለስራው እንዳልኩ ለስራው የሚጠቅም ጥያቄ ነው እየጠየቅኩ ያለሁት። በቃ ከዚህ በላይ እንድንተማመን ስራው ይቀራል እንጂ ከዚህ በላይ በጥቂኝ ደስ ይለኛል። ማለት ስለ ስራው ማወቅ መጠየቅ ከፈለክ ከኔ ጋር መስራት አትፈልግም? ስራ አስፈላጊ ከሆነ እኮ ልሰራ እችላለሁ እኮ ከኔ ጋር ደግሞ እንድንተማመን ስለፈለኩኝ ነው ይሄን ጥያቄዎች የምንተማመንበት መንገድ እኮ ስለ ስራው እንጂ ስለ ሰው ህይወት መጠየቅ አይደለም እንዴ? ምን ሆነ ነው? እሺ ለኔ ስትሊን ጥያቄ ብቻ መልስለት። ለምንድን ነው እናንተን አስገብቶ እሱ ትቷችሁ የሚወጣው? እኔ እና ማንን? ጓደኞቻችሁ። አልገባኝም። አሁንም እኮ እኔ ግልጽ አይደለም። አንተን ያስገባሃል ከዛ በኋላ እሱ ይወጣል። ለምንድን ነው? የት ነው የሚሄደው? እሱን አናውቅም። ነገር ግን አንተን ወደ ቤት ያስገባሃል እንደዛ አድርጎ ያውቃል። ከዛ በኋላ እርግጠኛ ነህ? አዎ ምናልባት እኮ ነገርኩሽ። እኔ እኮ ብቻዬን መጥቼ ገብቷል። እሱ አለ ብዬ መጥቼ ልቆይም ይችላል። እሱ ልጠብቀው ነው። ከዛ ውጪ ነገርኩህ እኮ እንዴ ከሳ ጋር ሪሌሽን ሳይኖረን እንዴት ነው እንዴት ገባ ትችላለህ? አለ ብለህ ገባህ አይደለ? ግቢ ውስጥ ቁልፍ አለ ወይስ እንዴት ገባ ትችላለህ? በምን ታምን? በዛ ላይ ደግሞ ማን ከፍቶልህ? ሰራተኛዋ አለች እኮ። ምን ሆነ ነው? እሺ እዛ አድረህ አታውቅም? የት? እነሱ ቤት አድሬ አላውቅም። እርግጠኛ ነህ? አዎ ቤት እኮ አለኝ። ቤት እንዳለ አውቃለሁ። ቤት እንዳለ እናውቃለን። ግን አድረህ አታውቅም እዛ? እና ተረዛ ምን አደረገ? ይዋሽህ ነው ማለት ነው። ሄለን ምን አታውቂኝም እንዴ? አንቺ ምን ሆነሽ ነው? እኮ ስለማውቅ በአንተ ስለተማመንኩ መሰለኝ። ሲቀጥል እኮ ሚስታየኝ ነሽ። ብዙ ነገር እኮ እናወራለን ካንቺ ጋር። አልነግርሽም እንዴ? ታዲያ ምንድን ነው እንደዚህ? ይኸውልህ ዘኪ እኔ ራሴ እኮ ሶፋ ላይ ተኝተህ ጠዋት አይቼ አውቃለሁ። ምናልባት በጠዋት መጥቼ ሊሆን ይችላል። በጠዋት መጥቼ ሊሆን ይችላል። ገና እንደተግባባን ፎቶውን አሳይቼ አዎ እኔ እንጃ ምናምን ብለኝ ነበር። አሁን ደግሞ አድረህ ታውቃለህ ወይ ስልህ አላውቅም አልከኝ እኮ። ያን አጋጣሚ እኔ ማለት ለራሴ ጥያቄ ነው አላውቅም። እሺ ያን አጋጣሚ ነገርኩሽ እኮ። አንቺ እንዴት እንዳነሳሽኝም እኔ አላውቅም ማለት ያ እንዴት እንደሆነ ዛኔ ማውርተንበታል። እዚህም ሲጀመር ካሜራ ፊት እኮ እንደዚህ ማውራት አስፈላጊ አይደለም። ችግር የለውም ማለት አይደል? ልክ ነህ። ግን ለምን የዋሽህ እንደሆነ እየገባኝ ስላልሆነ ነው። ምን የሚዋሽሁት ነገር የዛኔም እኮ አልዋሽሽም። ነገርኩሽ አይደል እንዴ ምን እንደሆነ እኔ ከዛ ቀን ውጭ አድረህ አታውቅም ማለት ነው? እኔ አላውቅም። ያንንም እኮ አላስታውሰውም። ምንም እንዴት እንደተፈጠረ ራሱ አላውቀውም። ሜቢ በጠዋት መጥቼ ወይ እንዳረፉ እንቅልፍ ወስዶኝ ሊሆን ይችላል። ኖ ታዲያ እንዴት ነው? ምን ማለት ነው? እንዴት አላውቅም። ብቻ ፎቶውን ሳሳየህ አንተ ራሱ እኔ አላውቅም እኮ ነው ያለው። ግን ከሱ ጋር እንደነበርኩኝ አስታውሳለሁ ብለኸኝ ከዛ ዝም አልከኝ እኮ። እሱ ነው ግን ሲጀመርም አሁን የኛ ሚስጥር እዚህ ጋር የሚወራ አይደለም ልልሽ ልንገርሽ። አንደኛ ፕራይቬት ነገር ላይ እንጂ ካሜራ ፊት የሚወራ ነው የማይወራም ደግሞ ለይ ያም ደግሞ ማላውቀው እሱ ጋር ይኸውልህ እኔ አሁን ቀጥተኛ ጥያቄ ልጠይቅህ ማለት ምንም ወደዚህ ወደዛ ማያስ ከአለቃ ጋር ተኝተህ ታውቃለህ አታውቅም? ማለት ከኤልያስ ጋር ከሳምሮት ጋር ምን ማለት ነው?
ከሳምራዊት ጋር ተኝተህ ታውቃለህ ወይ? ሰው የምን ልታረግ ነው እዚህ የመጣኸው? ኧረ ቆይ ተረጋጋ። ዘኪ ምን እያደረግህ ነው? ብያለሁ እኮ ምን እንደፈለገው ምን እንደፈለገው ዘኪ ተረጋጋ። ተቀመጥ። እኔ እንኳን ቆይ ተረጋጋ። ጥያቄ እኮ ነው የጠየኩህ። ቆይ ተረጋጋ። አንተ ቁጭ በል። የማይጠይቅ እናንተ እዛው ተረጋጉ። ቆይ አንተም ተቀመጥ። ምን ሆነ ነው? ዘኪ እኔን እንኳን አታከብረኝም እንዴ? ስላከበርኩ አይደል እንደዚህ የጠራው? ተይ እባክሽ አከበርሽኝ እንዴ? ምንድን ነው ጥያቄ እኮ ነው የጠየኩህ። ከአለቃ ጋር ተኝተህ ታውቃለህ? ከሳምራዊት ጋር ምን አይነት ወሬ ነው የምታወራው? ለዛም ካለቀኝ ሚስት ጥያቄ ነው እየጠየቅኩህ። ሳምራዊትም አለቃህ ነች። እሷ በኤችአር እና በስራ አስኪያጅነት የምታስተዳድረው ድርጅት ላይ ነው። ከፈለክ ያንተ ስራ ጥንቅር ይበልብኝ። የምታወራው ወሬ ምንም አላማረኝ። እየጠየቅኩህ ነው። ይሄን ጥያቄ መልስልኝ። እንዴት ከሳምራዊት ጋር ተኝተሃል? አልተኛም። ለምን እንደምተኛው ካለቀኝ ይኸውም ደግሞ ከጓደኛዬ ሚስት ምን አይነት ሐሳብ ነው የምታስበው? ታዲያ ለምንድን ነው አቶ ኤልያስ እዛ ቤት እያስቀመጠህ አንተን እኮ እና ቤት ተቀመጥኩ ማለት በቃ ሌላ ነገር ነው እንዴ? እኮ ከሷ ጋር ተገናኝተን አናውቅም ብለሃል አይደለ? ሁሌ እዛ ቤት በምትመጣበት ሰዓት አንተን ያስቀምጣል፣ እሱ ይወጣል። ለምንድን ነው አስቀምጦኝ? እሷ ስለምንድን ነው ሶፋ ላይ ተኝታ እና ከሚስቱ ጋር ተኛ ብሎ ነው እንትን የሚለኝ? ለምንድን ነው ሁሌ እዛ ቤት በምትመጣበት ሰዓት እሱ የሚወጣው? አንተን ያስገባል፣ እሱ ይወጣል። ለምንድን? ያን ጥያቄ እኔ ለኔ ያን ነገር እኮ እኔ አላውቀውም። እኔ አላውቀውም ማለት እኮ እና ታዲያ እንዴ እኔ አልገባኝም። እኔ አላውቀውም ማለት እኮ መቼም ከሚስቴ ጋር ተኛ ብሎ ነው እንዴ እናጥሉኝ የሚሄደው ቤት? ምን አይነት ሐሳብ ነው የምታስበው? ይበልህ አንተ ፈልገው። እኔ እሱ ለምን ተኛ ፈልገው ከአለቃህ ሚስት ጋር መተኛ ከጓደኛዬ ሚስት ጓደኛዬም አለቃዬም ከሆነው ስራም ከሚያስተዳድረኝ ሚስት ጋር ነው እንዴ የምተኛው? ተኝተሃል? አልተኛህም? ቀጥተኛ ጥያቄ ነው። ይሄ ጥያቄ ራሱ እኮ የሚገባ አይደለም። ቀጥተኛ ጥያቄ ነው የሚገባ አይደለም። ቀጥተኛ ጥያቄ ነው እየጠየቅኩ ያለሁት እኮ። እንዴት ከሳምራዊት ጋር ተኝተሃል? አልተኛሁም። እሷ ይዛለች አይደለ? ብዙ ጊዜ አይጣለች። ፎቶም አንስታ አሳይቻለሁ። ሄለን ምንድን ነው የምታወሪው? አሰተኛለች እያንዳንዱ ነገር። ምን ነው ትክክለኛ? አልተኛ ቆይ አብራሃት ማተኛ ከሆነ እዛ ቤት ለምንድን ነው የምትመላለሰው? ለምን ረጅም ሰዓት እዛ ትቆያለህ? አንቺም ጭራሽ እዚህ ጥያቄ ውስጥ አለሽበት። እኔ ዘኪ እውነቱን ማወቅ ስለምፈልግ ነው እየጠየቅኩ። የትኛውን እውነት? ይሄ የሚወራውን እውነት። ከሳምራዊት ጋር መተኛት እኮ እኔ ነኝ ከሳምራዊት ጋር መተኛው? ጥያቄ ነው የጠየቀ። እሺ አብረን ማተኛ ከሆነ ለምንድን ነው ረጅም ሰዓት ቤት ውስጥ ብቻችሁ የምትቆዩ? ኦኬ እና ይሄን ጥያቄ ጠይቀው ብለሽ ነው እንጂ ስራ ፈልገው አይደለም የጠራኝ ማለት ነው አይደል? ማለት ነው ወይስ አልገባኝም። እስኪ ለማንኛውም ማምጣት ሳምራዊትን ማምጣት። ጭራሽ እዚህ ነው ያለችው ሳምራዊትን። ይኸውልህ ትሰማኛለህ? እናንተ ሰዎች ምንድን ነው ያሰባችሁት? አይቻት አላውቅም ብለሃል አይደለ? ሳምራዊትን ቤት በመጣበት ሰዓት አላገኛትም ብለሃል አይደል? እሺ እና ችግር የለውም። እሷ ትምጣ። አይታት እንደማታውቅ ትናገራለህ። ያንተ ፍላጎት ምንድን ነው? መጀመሪያ እነሱም እውነታ ማወቅ ማለት እውነታ ማወቅ። የትኛውን እውነት? እያንዳንዱ ነገሮች እውነታ ማወቅ እኮ። የትኛውን እውነት? ሄለ ምንድን ነው ያደረግሽው? እኔ ምንም እያደረኩ አይደለም። እውነቱን ግን ለማወቅ እየሞከረ። የትኛውን እውነት ነው የምታውቂው? ይሄኛውን እውነት እኮ እኔ የደበቁሽ ካንቺ ያለ እንዴ? እኮ ጥያቄ ነው የጠየኩ። ለምንድን ነው ረጅም ሰዓት ገብተህ እዛ የምትቆየው? እኔ ይኸውልህ ምክንያትን ነው ማወቅ የፈለኩት። ካለቃ አንቺ ቤት የምመጣው ሌላ ቦታ ሌላ ነገር ፈልጊ ነው ማለት ነው? ኖ እኔ በቃ ልክ እንደ ጓደኛ ስላሰብከኝ ነው። ብዙ ነገሮች እናወራለን። እና ካንቺ በላይ እኮ እሱ ነው እኮ በፊት የማውቀው። እሺ ልጅ ተረጋጋሽ። ታውቂዋለሽ ይሄን ሰውዬ? እንዴት አታውቀኝም? አሰሪ እኮ ነች አንተ። ምን ሆነ ነው? አውቀዋለሁ። ምን አይነት እንትን ነው? ደግሞ እዚህ ምን ይሰራል? አንቺም ለምንድን ነው ያመጡሽ እዚህ? ቤት አይተሽው ታውቂያለሽ? ሲመጣ ቤት ሳይሆን የባለቤቴ ሹፌር እንደሆነ አውቃለሁ። ነገር ግን ቤትሽ ይመላለሳል። ይሄን አታውቂም? ቤቴ እንደሚመጣ አላውቅም። ሁሌ ነው ቤትሽ የሚመጣው፣ ሁል ጊዜ። ቤትሽ በሚመጣ ሰዓት ደግሞ ባለቤትሽ ይዞት ይመጣል፣ ባለቤትሽ ይወጣል። እሱ ከዛ እዛ ቆይቶ ቀስ ብሎ ነው የሚወጣው። ካንቺ ጋር ምን አለን ሳምሪ? አስቢ፣ የሚያወራውን ወሬ ስሚ እስኪ። እኔ እና እሱ እኮ በስተክክል ራሱ አናወራ። እኔ እኮ ነገርኩ እኮ እኔ እና እሷ ነገርኩ እኮ ቤት ውስጥ ተገናኝተን እንኳን እንዳጋጣሚ ተገናኝተን እንኳን አናውቅም። ስለዚህ አይደለም ቤት ውስጥ መጥቶ አይተሽው አታውቂም? አንቺ ሰው ማሰብ የማይችለውን ሀሳብ እያሰቡ ነው። እስኪ ስልክ አቀብል። የሚያስቡት ወሬ ራሱ አስቢው። ከገዛ አለቃ ሚስት ያው አለቃ ከሆነችው ጋር ተኝታል እያሉኝ ነው የሚያወሩት። አሁን ደግሞ ከዘበኛው አልፋችሁ ወደ እሷ መጣችሁ። ሌላም ብሎች ነበር። እሺ ችግር የለም። ምንድነው አላማ? ማስረጃ ነው የምትፈልጊው አይደል? ነገርኩህ እኮ ይሄ ሰውዬ ማን ነው እንግዲህ? እሱ አይደለም ነው እኮ እኔ ነኝ። እና ታዲያ ምን ይሄ ቤትሽን አታውቂውም? ይሄ ግቢ አታውቂውም? እሄዳለሁ እኮ ከሱ ጋር። የገዛ ግቢሽ ነው አይደል? እኛ ጋር ምን ትሰራለህ አንተ? ይሄው ተኝቶ አንቺ ሳትኖሪ ሶፋሽ ላይ ተኝቶ አውቃለሁ፣ እመጣለሁ። ይሄ ሶፋሽ ላይ ተኝቶ ምን ትሰራለህ አንተ እኛ ጋር? ይሄው በተደጋጋሚ ጊዜ ይኸውልሽ፣ አይ ጥያቄ ነው የጠየቀው። ቪዲዮ ላሳይሽ። ይኸው
ይኸውልሽ ይሄን ቪዲዮ ይኸው ባለቤትሽ ይዟቸው ሲገባ በድብቅ የተቀረጸ ነው። አስገብቷቸው ይወጣል። ይሄን ነገር ታብራራልኝ ትችላለህ? ምንድን ነው ነገሩ? እነዚህ ማስረጃዎች በሙሉ ሙሉ ማስረጃ ነው የተገኘው። ይገባሻል? ይሄው ፎቶ አለ። ይሄው እነዚህ ቪዲዮዎች ማስረጃዎች ከየት ነው ያመጣችሁት? አየሽ ጓደኛሽ ደርሳለሽ አለች። ይሄው ይሄ የሷ ስልክ ነው። ቁልፍ ስለሰጠሻት እየሄድሽ ለዛ ነው አትጣያት ስልሽ የነበረው። ባሽ ትላንትና እንደዛ ተጨቃጨቁ ተይ ስልሽ የነበረው ለአንቺ በማሰብ ነው። ብዙ ነገሮች እያደረገች ያለች እዛ ቤት እየገባሽ ነው። ይሄን ሁሉ ነገር ይሄው ይሄን ቪዲዮ ስትቀርጻ ትችላል። ተደብቃ ነው ገባሽ? ራሷን የሆነ አደጋ ላይ ጥላ ነው። ምክንያቱም አቶ ኤልያስ በዛን ሰዓት እየቀረጸሽ ቢያገኛት የሚፈጠረውን ነገር አስቢ። እኔ መሆኔን እኮ መናገር አልነበረብህም። ምን ማለት ነው? ምን ማለት ነው? ተረጋጋ። አርፈህ ተቀመጥ። ነው አይደል? ይሄ ነው በቃ ነገር ስራታዝና ተቀመጥ። ተቀበል። ስራታዝና ተቀመጥ። መረጃ ስለወጣብህ ነው። ምንም የሚወጣ መረጃ የለም። ገብቶሻል? እንደውም ማለት ነው የዚህ ሁሉ ይሄ ሁሉ እስከዛሬ ግራ ገብቶ ነበር። ነገር ግን ከጀርባ ያለሽው አንቺ እንደሆንሽ አሁን እየገባኝ ነው። ምን ማለት ነው ከጀርባ ያለሽው ማለት? በቃ ገብቶኛል አሁን። እንደውም ልንገርህ እኔና ሳምራዊት እንዳንቀራረብ ሳምራዊት እንድጠላት ኔጌቲቭ ነገር እየነገረች እሷ እንድጠላት ያደረገችኝ እሷ ነች ማለት። በስንት ነገር ገብቷል። አንድ ቀን ሳታስበው አንድ ቀን ጠጥታ ያን ሁሉ ሚስጥር ብትዘረግፍ ይሄን ሁሉ ሚስጥር ይዘሽ ይሄን ሁሉ ሚስጥር ደብቂልሽ ይሄን ሁሉ ባያስኩልሽ ሁሌ ስለምታስፈራሪኝ ነው እንዴ? ጭራሽ አሳልፈሽ ሰጠሽ። ምንድን ነው እያወራ ያለው? እኔ እንዴት እንደሆነ እንደማላቀው በማላቀው ነገር ሁሌ ዝም ብዬ አልፈዋለሁ። ሁሌ ላላወራ እንኳን በዛ አፍና ይዘኛለች። ምንድን ነው እኔ እንዴት እንደተፈጠረ አላቀውም። እንዴት ያ ነገር እንደሆነ አላቀውም። ምን ሰዓት እንደሆነ አላቀውም። እኔና ሳምራዊትን የራቁት ቪዲዮ ይዛብናለች። ምን ለኔም ለራሴ ጥያቄ ነው። እንዴት እንደተፈጠረ አላቀውም። ከሳምራዊት ጋር ተኝተሃል ማለት ነው? ሳምራዊት እኔ ምንም አላቀው። ምንም ማቀው ነገር የለም። ምንም ምን ማለት ነው? ይልሽ ጓደኛዬ ብለሽ የምታስቢያት ልጅ ጓደኛሽ አይደለችም። እንደውም ጠላትሽ ነች። ብዙ ነገር ማውራት እኮ አይጠበቅብህም። ብዙ ነገር ማውራት አይጠበቅብህም። በጣም እያወራህ ነው። እሺ አይደል? አልሳካላት ብሎ እንጂ ኤልያስን ለማግባት ማትሄድበት ጉድጓድ፣ ማትቆፍረው ጉድጓድ፣ ማትሄድበት ወጥመድ የለም። ስለማን ነው እያወራህ ያለው? ይሄው ስለ ሄለን እኔ እንዴት እንደተፈጠረም የሁለቱ ስምምነት የሚሆን አላውቅም። የተደረገው ነገር ሁሉ ነው ያላውቅም። ነገር ግን ማለት አንተ ከኔ ጋር ተኝተሃል ማለት ነው? እኔም እንዴት እንደተፈጠረ አላውቀውም። ያ ነገር የነገረችኝ እሷ ነች፣ ያሳየችኝ እሷ ነች። ስለዚህ ከኔ በላይ እሷ ነች። ስለዚህ ይሄው ሳምራዊት ስለዚህ አባዲ እኔ አብራችሁ ተኝታችኋል ከሷ ጋር። እኔ እንዴት እንደሆነ ማን ያስገባ? አቶ ኤልያስ አስገብቶ ከሷ ጋር ተኛ። እሱም እኮ ያስገባኛል። ግን ስጠይቀው ድንገት እሱ ያስገባኛል። አብረን እንገባለን እኮ እንበላለን፣ እንጠጣለን፣ ሁሌ እንገባለን። እኔና ሳምራዊት እንዳነስማማ እንደውም በቃ የምሰማው ኔጌቲቭ ነገር ነው። ይሄን የምሰማው ከየት ነው? ከሄለን ጋር። ሄለን ማነው? ሳምራዊት ክፉ ሰው እንደሆነች ብቻ ነው ሁሌ የማውቀው ታውቃለህ። እና እኔም የተቀበልኩት ደግሞ ከሷ ጋር ተቀራርበንም ስለማናቅ ሁሌ ክፉ እንደሆነች ነው የማውቀው። ያም ስለሆነ ከሷ ጋር መቀራረብም አልፈልግም። ግን ያን ነገር ተፈጥሮ ሳገኘው እንዴት እንደተፈጠረ አላውቅም። ባለቤቷንም ስጠይቀው እኔ ምንድነው እዚህ ቤት ሁሌ በተደጋጋሚ እኮ ሶፋ ላይ ራሴን እንደከም ያገኘዋል ብለዋል። አይ እንደዛ አይደለም፣ ሜቢ ስራ ላይ ትሆናለህ። ስራ ስለምትውል ያው ከኔ በላይም ደግሞ ሌሎቹንም ሰርቪስ ስለምትሰጥ እየደከመ ይሆናል ምናምን ይለኛል። ታዲያ ሁሌ እንዴት እንደሆነ አላውቅም። እዛ ቤት ከገባው ደክሜ ነው የማገኘው። ምንድነው ይሁን ካለው እዛ ቤት? እኔ ምንም አላውቅም። ስገባ እኮ ኖርማል ነኝ፣ ግን ስነሳ በቃ ተጫጭኖኝ ምናምን ነው የማገኘው። ሄለንም ስታወራኝ ሁሌ ራሷን ደብቃ ነው። ግን እዛ ነገር ውስጥ እንደውም ከኔ በላይ እኔ ምንም ጥያቄ ሆኖብኛል። መልሱን ሁሌ ስለማልጠይቅ ሁሌ ስለምታስፈራራኝ ነው እንጂ መልሱን እሷ ጋር ታገኙታላችሁ። እንደውም ስለምን መልስ ነው አልገባኝ። ያስዩ ነገር ሁሉ እንዴት እንደያስዩና እንዴት እንደተፈጠረ ካንቺ ነው ማወቅ የምፈልገው። እንደው ምን እሷ ነች እያስገባች የምታስተኛ? ኖ ስገባ ያውቁ በገባም እንኳን ሰውጣ ግን እሷ ስልክ ላይ ነው የኔንም ማገኘው። እኔን እኮ ማገኘው እሷ ስልክ ጋር ነው። ይሄ ሁሉ ጉዳይ እኮ እሷ ጋር። ስለዚህ አንቺ ነሽ ታዲያ ስታስተኛው የነበረ? ታዲያ እሷ ነች ማለት ነው። ራስሽ እኔ አይደለሁም። ታዲያ ለምንድን ነው እንደዚህ ይሁን? በዛ ቦታስ ምን ልትሰሪ መጣሽ? እኔን እንደ ጓደኛ ብታሰቢኝ፣ እሷን እንደ ጓደኛ ብታሰቢያት ያ ነገር እንዳይፈጠር መከላከል ሲገባሽ ጭራሽ ካሜራ ይዘሽ እየተከታተልሽ እንደሚፈጠር ቀድመሽ እያወቅሽ የለሽበት። ስለዚህ ከአቶ ኤልያስ ጋር ግንኙነት አለሽ ማለት ነው? አይ የለኝም። እንደምትፈልጊው አውቃለሁ። አይናው እንደማይቀበልሽ። ምን ማለት አልገባኝም። የሃይ ስኩል ፍቅረኛዋ እንደነበረ ለምነሽው እምቢ እንዳለሽ ነግረሽኛል እኮ። ሳምራዊት ታውቂያለሽ ይሄን ነገር ሁሉ? እኔ ቆይ ምንድን ነው ያደረኩት?
ይልሽ ሳምራዊት ምንድነው የምትፈልጉት? ሳምራዊት እኔ እኮ ነገርኩሽ። እኔ እኮ ምንም ማውቀው ነገር የለም። እኔም ይሄንን እንኳን አንድ ቀን ጠጥታ በድንገት የነገረችኝ ነገር ነው። ምን? አዎ እሱን 4 ዓመት ሙሉ ችግራችሁ ንገሪኝ። ምንድነው ችግራችሁ? ምንድነው ያደረኳችሁ? እኔ እኮ ምንም አላደረግሽኝም። እኔ እኮ ምንም ያደረኩሽ ነገር እኔም አላውቀውም። ለኔም ጥያቄ ነው። ምንድነው የምታከብዱት? መልሱ ያለ እሷ ጋር ነው። እሷ ትንገረን። እኔም ዛሬ ነው መስማት የምፈልገው። እንደውም ሁሌ በቪዲዮ ምክንያት የፈለገኝን ጥያቄ እንዳልጠይቅሽ። በቪዲዮ ምክንያት ማለት በቃ የያዘችው ቪዲዮ እያስፈራራችኝ የፈለገኝን ጥያቄ ቪዲዮ እያስፈራራሽ ነው ብዙ ነገር የምታደርጊው። ያን ጥያቄ እንኳን መጠየቅ ሰማኛለ። ራስን ለመሸፈን ግን እንዳይሆን ይሄን ነገር እያረክ ያለው ምንም ራሴን የምሸፍነው ነገር የለም። የምሸፍነውም ሁሌ የምሸፍነው ነበር። ያን የያዘችብኝ ቪዲዮ እንዳታወጣ ነበር። ገብቶሃል? ይሄን ያህል መረጃ ለአንተ አሳልፋ ከሰጠች ደግሞ ንገሪኝ። ጭራሽ ራስሽን ነፃ አድርገሽ በዚህ ልክ ጻድቅ ትጮቻለሽ። ንገሪኝ እኮ ነው የምልሽ። እየተጫወትኩ አይደለም። በጣም እየተጫወትሽ ነው እንጂ በጣም እንዴት እንደተፈጠረ በማላውቀው ነገር ሁሌ ያንገራገርሽኝ፣ ሁሌ እንደ ትንሽ እያሳየሽኝ። እንደ ትንሽ አሁን ንገሪኝ። እውነት ነው እያለው ያለው ምንድነው እያወራ ያለው ነገር? ልክ ነው እያወራ ያለው ነገር ልክ ነው አይደለም? ልክ ነው አይደለም? የሚያስብልም አይደለም ሲጀምር። ምንድነው ልክ ነው ነገሪና። እኔ አብረው ማደራቸው ላይ እጁ የለበትም። እሱና እሷ እንዲቀራረቡ ምንም ያደረኩት ነገር የለም። ልክ ሲገባ ማስገባው ነው ያደለው። ግን የሚፈጠሩትን ነገሮች እያንዳንዱን ነገር አቅ ነበር ማለት እኔ ከሱ ጋር ግንኙነት ኖሮኝ አማክሮኝ ወይ የተንኮል ሴራ ምናምን አይደለም። ኤልያስን ማቀው ዛሬ አይደለም። ሃይስኩል ተማሪዎች እየነበረን ነው እኮ የዛን ሰዓት ላይ ኤልያስን ከዚህ በፊት ታውቂዋለሽ ወይ ብዬ ትላንትና ስጠይቅሽ ደንግጠሻል። ጥርጣሬ ነበረኝ። አረጋግጥሽልኝ ማለት ነው። በሰዓቱ ወዶ ነበር። በአጋጣሚ አይሻ ሳምራዊት ምሰሚን ጉድ ስሚ ቆይ ዝም በል እሺ ቀጥይ። እኔ ምንም ሳላስበው ነው ጎረቤት የሆኑ ለዛውም የሳምሪ ባሉን እኔ አላቅም ያልጠበቅኩት ነገር ነበር። ከዛ ውጪ ግን በእነሱ ሪስክ በሚያመጣቸው ሰዎች የሚያመጣቸውን ቢዝነስ እንደምሰራ እርግጠኛ ነኝ። በቃ እንደዛ ነው ማስበው እኔ። ከዛ ውጪ ግን እዛ ጉዳይ ላይ እኔ የለውበትም። እየተከታተልኩ ቪዲዮ ምናምን ማድረገው በእርግጥ ቢለያዩ ደስ ይለኛል። ምክንያቱም እልህ ይዞኝ ነበር የሆነ ሰዓት ላይ እንዴ እኔንም ቢያለኝ እንዴት ነው እሷ አግብታ የምትኖረው ምናምን ብዬ ግን በአንድ በኩል ደግሞ ሳስበው ጓደኛዬ ናት፣ ከምንም በላይ እንድትጎዳ አልፈልግም፣ ወዳታለሁ። ብቻ አላቅም በሁለቱ ነገር ተወጥሬ ነበር እና በአጋጣሚ ይህን ነገርም ሳይ ሰዎቹ ሲመላለሱ ሳይ ቪዲዮዎችን ምናምን ማደርገው ምናልባት ይህ ቀን ከመጣ ብዬ ነው ማለት አላቅም ምን ሊፈጠር እንደሚችል። ለዛ ነው እንጂ እሷ ከወንድ ጋር የምታደርጋቸውን እያንዳንዱ ነገር እኔ አቅጄ ምናምን የሚሆን ነገር አልነበረም። እሱ ባሏ ራሱ ነው አሳልፎ የሚሰጣት። ስለዚህ የዚህ ሁሉ ሴራ ጥንሳሽ አንቺ ነሽ ማለት ነው። እያስመሰለሽ ነው ሲጀመር። እኔ አይደለሁም። እኔ እሱን ወደው ነበር። በቃ አሁን መሰይባብ ሲጀመር የራቁቱን ቪዲዮ ማስቀረጹ ለምን አስፈለገ? መያዙስ ለምን አስፈለገ? ማታቂ ከሆነ እንዴት አንተ ለመቀራረብ ግዴታ ያስፈልገኝ ነበር። ስላንተ ማውቅ ነበረብኝ። የራቁት ቪዲዮ ነው የምትይው? አዎ የኔና እሷ ራቁት ቪዲዮ ነው ጭራሽ አንቺን እንደዚህ የሚያደርገን? ምክንያቱም ይሄን ነገር እንደምታወጣው እርግጠኛ ነበርኩ። እንዳታወጣው ማደርግበት መንገድ ደግሞ ስፈልግ ያንን ብቻ ነው ያገኘሁት። አንቺ ሰው መሳይ እባብ እኮ ነሽ። እኔ እባብ አይደለሁም። እባብ ከባብም በላይ ሌላ ቢኖር ከዚህ በላይ ገልጽሻለሁ። ምንድነው ያደረኳችሁ? ቆይ ጓደኛሽ አይደለችም እንዴ? እንዴት እንደዚህ ነገር ታረጋግባታለሽ? እሱን እንዴት አሁን ሞንታ ስታወራ ጭራሽ እንደዚህ አታፍርም? ምንድነው የበደልኳችሁ? ምን አደረኩኝ? ምን አደረግሽ? እንደው ነበር እኔ ቢሆን ደስ ይለኝ ነበር። ከዛ ውጭ ግን በሷ አላቅም። እንዴት ነው? ቆይ አንቺ እንደው ለኔ ባታስቢ የገዛ ጓደኛሽ አብራሽ ያደገችው አታሳዝንሽም? እኔ ምን አደረኩ? የራቁት ቪዲዮ መያዝሽ ጥሩ ነው? ጥሩ ላይሆን ይችላል፣ ግን በሰዓቱ ማድረግ የነበረብኝ ያንን ብቻ ነበር። ያን ከምታደርጊ ለምን የሚፈጠረውን ነገር መጀመሪያ እንዳይፈጠር አትጠነቀቂም? ጓደኛሽ አይደለች? እኔንስ አታስቢልኝ፣ ችግር የለውም። ጓደኛሽ አይደለች? መጠጥ አቅርቦ አጠጥቶ አደንዝዞ ካስተኛ በኋላ እንዴት ነው እኔ እሱን ልቋቋመው የምችለው? እኔን ለምን አታስነሽኝም? እንዳይፈጠር እኮ ካሜራ ዘርግተሽ ተቀምጠሻል። እዛ ከመቆምሽ ይልቅ እኛን ይሄ ነገር እንዳይፈጠር ቅድሚያ እኔን ልክ አትመልሽኝም? ለምንድን ነው ይሁሉ? ይሄን ያላስፈላጊ ነው? ቆይ የሱን የራቁት ቪዲዮ መያዙ ምን አስፈልግ እኮ? ምን አስፈልግሽ? እሱን ለመቆጣጠር ነው። ምክንያቱም ለመቆጣጠር ማለት አዎ፣ ባይሆን ኖሮ ያን ቪዲዮ ባልይዝበት ከሱ ጋር መቀራረብ አልችልም ነበር። ስለዚህ ሁለቱን ለማለየት ነው እየሞከርሽ ያለሽው ማለት ነው? ኤልያስና ሳምራዊትን ነው አይደለም? በጣም ለማለየት ነው እንጂ ከዚህ በላይ ምን ታደርጋለች? ያው ለማለየት ነው እየሞከርሽ ያለሽው አይደለም? መልሽ ነው። ቢላዩ ደስ ይለኛል ግን ስለዚህ እንዳለ የምትሰራቸው ነገሮች ዋነኛ ምክንያትሽ የሱን የራቁት ቪዲዮ መያዝሽ፣ ፎቶ ምን መያዝሽ
ሁለቱን ለማለየት የፈጠርሽው ሴራ ነው ማለት ነው። ጭራሽ ይባስ። ስለዚህ ከዚህ ሁሉ ጀርባ አንቺ ነሽ ያለሽበት ማለት ነው። እኔ አይደለሁም። ባሏ ነው አመቻችቶ ዘግቷት እየወጣ ያለው እኮ። እኔ እንዴት ነው እዚህ ጋር ሴራ ጠንሳሽ? ይሄው ራስሽ ነገርሽን እኮ ወደው ነበረ ቀማሲ። ስለዚህ ከሷ መንጠቅ ፈልጋለሁ ነው እያልሽኝ ያለሽው። ሲጀመር ፎቶ ቪዲዮ ያሱ ኤልያስ እንደፍሮ አላደረገው ካደረገው አንቺ ነሽ። ንገሪኝ፣ ምንድን ነው ያደረገው? ሳምሬ ተረጋጊ። ሳምሬ ምንድን ነው? ይሁሉ ቅጣት ምንድን ነው? እባብና ጥፋቴ ነው ይሁሉ ቅጣት። አድርጌሽ ነው በዚህ ሁሉ የምትቀጪኝ? ለምንድን ነው? ንገሪኝ፣ መልሽልኝ። ይሁሉ ቅጣት ለምንድን ነው? ለምንድን ነው? ለምንድን ነው? እሺ ለምንድን ነው? ሳምሬ ተረጋጊ። ምንድን ነው ያደረገው? መልሽላት። ለምንድን ነው ያደረግሽው ሁሉ? መልሽልኝ። ለምንድን ነው ነበረብኝ? በሰዓቱ በጤታዬ ነገር ብቻ ነበር። ሳምሬ አትንጎበሽ። እርግዝነሽ ና ከፍ አድርጋት። አትንጎበሽ። ተረጋጊ። በቃ ተጎመሽ። ለምንድን ነው ሁሉ ነገር ያደረግሽው? መልሽልኝ። ሰው መስላ ያው ትጮትብናለች። እንደውም ከመጣ አይከር ምክንያትሽ ምንድነው? ለኛም ቫልዩ ይኖረን። እዚህ ጋር አንተ ራሱ ንጹህ ሰው አይደለም። ተይ እባክሽ። ቢሆን ኖሮ እንዴት ነው ቤት ውስጥ ገብተህ መጠጥ የምትጠጣው? አንተ ራስህ በምን አውቃለሁ? እኔ እንደሚፈጠር በምን አውቃለሁ? ስለዚህ ቆይ ስማ፣ አንተ ማምናሃል ማለት ነው ከሷ ጋር እንደተኛ። እኔ የራቁት ቪዲዮ ያየው እኮ ነው። እንዴት ነው ማላም ነው? እንዴት እንደተፈጠረ አላውቅም እንጂ እኮ ራቁቱን ቪዲዮ እኮ ሳይታየኝ። የራቁት ቪዲዮ እንዴት ነው ልትቀርጪ ልታነሽ የቻልሽው? የሁለቱንም የራቁት ቪዲዮ ነው አይደል? ሲጀመር ሰውየው ከሰውየው ጋር ተስማማለች። ኤልያስ ይወጣ ምንም ሰውየው አትበይ። አንቺ ነሽ ቀጥታ፣ እንደውም አንቺ ነሽ። ኤልያስ እጁ ላይ ኖርበት ሁሉ ይችላል። እሱ ከወጣ በኋላ ይሆናል ይሄን ያደርግሽው። እኔ በምን አቅሜ ነው? አንተ ደንዝዘተኝ ጭራ። ኧረ እኔ እንደዚህ አላደረኩኝም እንዴ። መጠጥ እኮ ቤት ነው ያለው አይደለ? ያ መጠጥ ላይ የጨመርሽው አንቺ እንደሆነሽ በምን አውቃለሁ? እኔ አይደለሁም። ሲጀመር ካሜራ ያዘረጋሽው አንቺ እንጂ ኤልያስ አይደለም። ካሜራ የቀረጽኩ እኔ ነኝ። ታዲያ ግን አብረን ያደረገ ኤልያስ ነው። እንደምተኛ ባታቂ ካሜራውን አልዘረጋሽው። እንደምተኛ መጀመሪያ አይደለም ኤልያስ ሲወጣ አየሁት እና ልክ ሲወጣ ምን እየተፈጠረ እንደሆነ ለማወቅ ፈልጌ አንቺ ባብ እንደማሆን አንቺም ከዚህ ነገር አታመልጭም። ያደረግሽው እያንዳንዱ ነገር የሚገባሽን ታገኛለሽ። ገባሻል አይደል? ተጨማሪ መረጃ ከተገኘብሽ ደግሞ ሁሉም ነገር ይበስብሻል። ሳምራዊት አንቺ ተረጋጊ። እንዴት ነው እንዳሻንጉሊት በተጠቀሙት? አይውልሽ ምንድነው ጥፋቴ? ቆይ ለጊዜው ለደህንነትሽ ሲባል ከኛ ጋር ትቆያለሽ። መደረግ ያለበት ሁሉ እንክብካቤ ይደረግልሻል። ነይተንሻችሁ ነውጪ ነይተንሽ ከቤቴ ወዴት ነው የምሄደው? ከቤቴ የት ነው የምሄደው?